ኡስማን አቃጥሎታል አላልኩኝም። አሁንም ደግሜ እናገራለሁ። እንደዛ አይደለም ያልኩት። ፍራግመንቱ ተቃጥሏል ብዬ ነው የተናገርኩት። ይህንን በመናገሬ ምንድነው የተፈለገው? ኦሪጂናል ቁርአን ጉዳይዲያ ተቃጥሏል ብሎ ተናግሯል ወደሚል ወደዛ እኔን ለመውሰድ እየተሞከረ ነው የነበረው። እኔ እያወራሁ ያለሁትኝ ስለ ፍራግመንት ማኒስክሪፕት ነው። አቡበከር እንዳልከው ቁርጥራጮች ማለት ነው። ይሄ መጀመሪያ በተለያየ ነገር ላይ የተጻፉ ሊሆን ይችላሉ። እነሱን ቁርጥራጮቹን ስለሱ ብቻ ነው ያወራሁት። ኦኬ፣ እሱ ተቃጥሏል ነው ያልኩት እንጂ ኦሪጂናል ቁርአን ተቃጥሏል አልወጣኝም። ኦሪጂናል ቁርአን ኡስማን የጻፈው ኦሪጂናል ሶርስ ተቃጥሏል የሚል አልወጣ። እንደዛ አላልኩ። እንደዛ ቪዲዮ አላልኩ። እኔ አልሰማሁትም ቪዲዮን። ግን እሺ ምኑ ነው የተቃጠለው? ለምሳሌ አሁን አንተ አንድ ነገር እንትን ልበልና ለምሳሌ ቁርአንኛ ሙስሊሞች ቁርአን ስንል ለምሳሌ ምን ማለት ነው? በአንድ ቪዲዮ ላይ እንደውም በጣም ስፈልግህ ነበረና በአንድ ቪዲዮ ላይ እኔ በጣም እስልምናን በደንብ አድርጌ ነው ማቀው፣ በደንብ ጠንክሬ እስልምና ሞር በጣም ቀላል ነው ሙሉ ነገሩን አውቀዋለሁ ምናምን ስትል ስለነበረ ለምሳሌ ቁርአን አስመልክቶ ቁርአኖሎጂ የሚባል ራሱን የቻለ ዘርፍ አለ። ራሱን የቻለ ማለት ነው ቢብሊዮሎጂ ተብሎ እንደሚጠራው ቁርአኖሎጂ የሚባል ዘርፍ። በዛ ዘርፍ ላይ የሰነድ ጥናት ታደርጋለህ። ስለ አህሩፍ ስለመሳሰሉት ነገር ታጠናለህ። ዘን ዘ ስኬች ኦፍ ኡስማኒክ ማኑስክሪፕት ታነባለህ። ስለነ ሰና ስለነ ሌሎችም ማኑስክሪፕቶች ማለት ነው። እና እስቲ አንተ ያንን የቁርአኖሎጂን ጥናት አጥንተህ ነው ወይስ ደግሞ አይ እንደው ዝም ብሎ በነበረኝ በአንድ ወር በምናምን ያነበብኳት የያዝኳት ነገር አለች ነው? ከምን ተነስተህ ነው? አይ አጥንቻለሁ ካልክ ደግሞ አንዳንድ ጥያቄዎችን መጠየቅ ስለምፈልግ ነው። ኦኬ፣ በመጀመሪያ እኔ ራሴን አዋቂ ነኝ ብዬ በአደባባይ ተናግሬ አላውቅም። እንደ ማንኛውም ቲክቶክ ላይ እንዳሉ ንጽጽር እንደሚያደርጉ ሰዎች ከሌሎች ልጆች ጋራ ዲቤት ምናምን እንዲህ አይነት ነገሮችን እናወራለን። በተረፈ አዋቂ ነኝ ብዬ ራሴን እየቆለልኩ አልተገኘውም። በመጀመሪያ መሰመር አለበት። በአንድ ወር ጊዜ ውስጥም ይሁን በአንድ ሳምንት ጊዜ ውስጥ ሰው ልጅ ባለችው ጭንቅላት ባለችው እውቀት ትንሽም ነገር ሊያውቅ ይችላል። ሶ አሁን ያወራነው ነገር እኔ በቤት ያወራሁትኝ ምንድን ነው? መጽሐፍ ቅዱስና ቁርአንን ኮምፔር አድርጌ ሁለቱ ላይ ሀሳብ የሰጠሁት ነበረ። ያ ቪዲዮ ላይ ነው እያወራን ያለ ነው። አሁን አንተ አንዴ ዘለልከው። እኔ አሁን ምንድን ነው ያልከው? እኔ ይሄ እንደውም ቃል በቃል ኤምባራሲንግ የሆነ ተርም ነው የተጠቀምኩት። አጥንቻለሁ ብያለሁ። ቆይ አንዴ፣ አሁን አንተ እየሰራ ያለው ምን አይነት ፖለቲካ ነው? ቆይ አንድ ጊዜ፣ ፖለቲካ ስለሆነብኝ ነው። ምን እያደረክን ያለው? በአንድ ወር ጊዜ ውስጥ ባለች እውቀት ነው ወይስ በቁርአን ዙሪያ በጣም የጠለቀ ጥናት አድርገሃል የሚል አሁን ምንድነው ልክ እንዳልኩ አይነት አድርገህ ነው እየተናገርክ ያለው? በመጀመሪያ እኔን የምትጠይቀኝ ነገር ካለ እኔ የተናገርኩትን ነው መጠየቅ ያለብን እንጂ እንደዚህ አይነት ችሎታ አለው ብለህ ማውራት አንተ የምታስበውን ነገር እኔን አትጠይቀኝ። አንተ ሊሆን ይችላል ኢንኬዝ ችግር የለውም። ብዙ ጊዜ ፖለቲካ ስትር እሰማለሁ እና አይ ቲንክ ያረከው ግላስ እንደ ሊሆን ይችላል። መነጽርህን አስተካክል በመሰረቱ ማለት ነው። ለምሳሌ አንድ ሰው ቀይ መነጽር ካረገ ዓለም ሁሉ ቀይ መስሎ ነው የሚታየው። አረ ይሄ ጥቁር ነው ብንለው አረ ቀይ ነው ብሎ ይከራከረናል። ያን መነጽርህን አስተካክል። እኔ ያልኩህ ምንድን ነው የተናገርከው አንድ ንግግር አለ። ኢምባራሲንግ የሆነ ተርም ነው የተጠቀምኩ። ቅድምም ብዬዋለሁ። እንደው ኢስላም ደግሞ ምንድን ነው ይሄን ያህል ከባድ የሆነ አስተምህሮ ያለው? እኔ ምንም ነገር ስለ ኢስላም ያሉትን ነገራቶች አውቃለሁ የሚል ተርም ነው የተጠቀምከው። እኔ ደግሞ ጥያቄ እንደው አውቀህ ነው? ለምሳሌ እዚህ ጋር ፋሩቅ አለና የፋሩቅን የግማሽ ያክል እውቀት አውቀህ ነው ወይ ደግሞ አይ ገና ደርሰህ ነው ካልክ ሌት ሚ ቴስት እስቲ ሁለታችሁም እዚህ ጋር ትንቃችሁ። ጥሩ ጥያቄ ነው። አሁን እኔ ራሴን ከአንተ ጋር ራሱ አላነጻጽርም። እዚህ ካሉ ሰዎች ጋራም ከማንም ጋር ራሴን አላወዳድርም። እኔ አውቃለሁ ስል ራሴን ነው እንጂ ራሴን ከሆነ አካል ጋር አወዳድሬ አይደለም አውቃለሁ ያልኩት። መጀመሪያ ይናውቃለሁ ሁሉም ሰው ከባድ ነገር የለውም ማለት ነው። ኢስላማውን ይሄን ያህል ከባድ ነገር የለውም ማለት ነው። ለምሳሌ እዚህ ጋር እኔ አወከር ጥያቄ ልጠይቅ ብገባ አስረስን ነው አንተን ነው መጠየቅ ያለብኝ ቢባል እውቀትህ ነው የሚታየው መጀመሪያ። ስለዚህ እኔ ራሴን አወዳድሬ አይደለም። ይኸውልህ ትምህርት ቤት ውስጥ አይደለም ያለነው። ትምህርት ቤት ውስጥ ቢሆን ባመጣው የፈተና ውጤት ባመጣው አይደለም። ቆይ አንዴ እኔ እንደዛ አላስብማ።
እኔ ራሴ ትክክለኛ ነገር አንተ ስላሰብክ ከረድ አንድ ያሳጠኝ አንድ አንታርክቲካ ያለ ሰው ጋር ብትሄድ ያለው የራሱ ሀሳብ ነው። አዎ አይ ችግር የለውም። ቃል በቃል ነው ምንም ዳትማች ብዙ ኦኬ። አሁን ስለኔ ነው እያወራ ያለው። እኔ ራሴን ከሰው ጋር አላወዳድርም። ለራሴ እኔ አውቃለሁ። ራሴን አንዴ ራሴ አቅም ነው ጉዳይ ዲያ ከይቅርታ ጋር ወላሂ እኔ የምልህ ደግሞ ምንም አታውቅም ነው። ለምን እንደምልህ ልንገርህ። እሱ ያንተ ምልከታ ነው፣ ያንተ አመለካከት ነው። ለምን እንደሆነ ላሳይህ። አንዴ ቆይ፣ ከመናገር በፊት አስተውል። ዝም ብለህ የመጣልህን ነገር አትናገር፣ ጥሩ አይደለም። የምትናገረው ነገር ቆይ አንዴ ኧረ እባክህ ተረጋጋ። ምን ሆነሃል? ስለ ራሴን ነው የሚመለከተው አቡበከር። እኔ አውቃለሁ ካልኩ አንዴ ፊትህን በመስታወት ነው የምታየው። ጉዳይ ዲያ ፊትህን በመስታወት ካላየህ በቀር ታምራለህ አታምርም በምንም ልታውቃችልም። እሱ ነው ፖይንቱ ያለው። የአንተን ስህተት እኛ ነው የምንነግርህ፣ ወንድሞች ነው የሚነግረው። ያወከርን ስህተት ሳላህ ነው የሚነግረው። የሳላህን ስህተት እኔ ነኝ የምነግረው። እሱ ሌላ ጉዳይ ነው። አሁን እያወራ ያለው ታውቃለህ ጥያቄ ነው። ቆይ አንዴ አዳምጥ። ኧረ እባክህ አዳምጥ፣ እባክህ እንደው እባክህ ልለምንህ። በመጀመሪያ እኔ አውቃለሁ ብዬ ራሴን አፖሎጂስት ብዬም አልጠራሁም። ዕቅበተ እምነት ሰራተኛ ነኝ አላልኩም፣ እንትን ነኝ አላልኩም። ስለዚህ ኃላፊነት ይዤ አልመጣሁም። የሆነ ኃላፊነት ተሰጥቶኝ ለማስተማር እዚህ ቲክቶክ ላይ አልመጣሁም። ስለዚህ በሰዎች ደረጃ ሲነጻጸር እኔ አውቃለሁ ብዬ ራሴን አላወዳድርም ከማንም ጋር። በቃ ተባረክ። ይሄንን አሁን ለምሳሌ በደንብ ሪከርድ አድርጉና ልቀቁት። በቃ ጉዳይ ዲያ እንዳለው ዝም ብሎ የራሱን ሀሳብ የሚናገር ሰው ነው እንጂ የሚያውቅ ሰው አይደለም። ምክንያቱም ችግሩ ምን መሰለህ ጉዳይ ዲያ አሁን ትክክል ነህ። ለምሳሌ እኔ አላቅም ብለህ የኢትዮጵያን ፖለቲካ ብታቦካ ትያዛለህ። ቀል የለም። ይሄ ምን አላቅም ነው። ስለዚህ የተናገርኩትን ግን ኃላፊነት ወስዳለሁ ለምናገረው ንግግር። እንደማንም ሰው አውቃለሁ እያለ በፊደልና በቃላት ጨዋታ እንደሚጫወት ሰው እንደዛ ራሴን አዋቂ ነኝ ብዬ ጉራ አልነፋም። ስለዚህ ራሴን ችዬ ለምናገረው ኃላፊነት ወስዳለሁ። ከተሳሳትኩ ደግሞ አንዴ ቆይ ልጨርስ። ከተሳሳትኩ ደግሞ ታረማለሁ። በቃ ትክክል ከተናገርኩት ከሰማሁት ውስጥ በጣም ካዝናነኝ ነገር አንዱ ለምሳሌ ባይብል የሚባለው መጽሐፍ ሎንግ ላስቲንግ ያደረገ ነው ብለሃል አይደለም? መጽሐፍ ቅዱስ ረጅም ዓመት ረጅም ዘመን የቆየ መጽሐፍ ነው ብያለሁ። መጽሐፍ ቅዱስ ሳይሆን ባይብል የሚለውን ተርም ብትጠቀም ደስ ይለኛል። እሱ አንተን አይመለከትም፣ እኔ ነኝ ተናጋሪው። ኦኬ፣ መጽሐፉ ቅዱስ ነው። መጽሐፍ ቅዱስ ማለት ነው። ቅዱስ ማለት ለእግዚአብሔር የተለየ ማለት ነው። ዘጸአት ላይ ዘጸአት ምዕራፍ 14 ነው። ለእግዚአብሔር የተለየ ብለው አስቀምጠዋል። ቅዱስ ነው ወይ? ይሄም የእውቀት ማነስን ያሳያል። በመጀመሪያ ቅዱስ ማለት ምን ማለት ነው ብዬ ነው የጠየቅኩ። ቅዱስ የሚለው ቃል ስፔሲፊካሊ ቅዱስ የተባለው ለምንድን ነው? ሌሎች እርኩስ ነገሮች አንዴ ልመልስልህ። ሌሎች እርኩሳን መጽሐፍቶች ስላሉ አዳምጥ። ሌሎች እርኩሳን መጽሐፍቶች ስላሉ ከነዚህ እርኩሳን መጽሐፍቶች የተለየ ቅዱስ የሆነ መጽሐፍ ስለሆነ ቅዱስ ተብሎ ተጠርቷል። ትልቁ ላይ ያስደርጉት የተለየ ማለት ነው። ቅዱስ ማለት እስቲ አለቃ ወልድ ምን ብለው ነው የፈቱት? ቅዱስ የሚለውን ቃል ቅዱስ የተለየ ብዙ አይነት ትርጉም አለው። በእንደየ አገባቡ ይለያያል። ለእግዚአብሔር የተለየ ማለት ነው አይደል? ለእግዚአብሔር ብቻ ሳይሆን በብዙ አንጻር ቅዱስ የሚለው ቃል ለብዙ አገባብ ይገባል አይደል? እኛ እያወራን ያለ ነው ቋንቋ ሁለት አይነት ነገር አለ ኢንቲሞሎጂ ጥናት ላይ ማለት ነው። ይሄንን ልንገርህ። አንደኛው እኛ በአረብኛው ቃል እንደምንጠቀመው ቋንቋዊ ይዘት ኖርማል የሆነ ሉጋ የምንለው አለ። ሁለተኛው ደግሞ መጽሐፍ ቅዱስ እኮ አረብኛ አይደለም ብሮ። ቅዱስ የሚለው ቃል ሲጀመር የአረብኛ ቃል አይደለም። አዎ ቆይ ወደዛ ልመጣልህ ነው። ሴሜቲክ የሆነ ተመሳሳይ ሬንጅ አለው። ቅዱስ የሚለው ቃል ወይም ቅዱስ የሚለው ቃል ሴሜቲክ የሆነ ሬንጅ አለው። አንዴ አዳምጠኝ። ስለ ኢንቲሞሎጂ ነው የማወራው ስለ እንትን ስላልሆነ ማለት ነው። እና ሁለት አይነት ነገራቶች አሉ። ቋንቋዊና ሃይማኖታዊ የሆነ አፈታት አለ። እኛ እያወራን ያለ ነው ሃይማኖታዊ ስለሆነ አፈታት ነው እንጂ ለምሳሌ ቅዱስ የሚባል የሰፈር ጓደኛ ሊኖርህ ይችላል። የተለየ የሆነ አካል ነው ማለት አይደለም። ወይ አር ኖት ቶኪንግ አባውት ዛት።
እሱ ነም ነው ያልኩኝ ያለው እሱ ደግሞ ስም ነው። ሰው መጽሐፉ የተቀደሰ ነገር አትሂድ እኮ መጽሐፉ የተቀደሰ ነው ወይ የሚለው ጋር ቁምልኝ እና መልስ ስጠኝ። አዎ ነው ወይ አይደለም በለኝ። አዎ መጽሐፍ ቅዱስ እኮ ከሌሎች መጽሐፍቶች የተለየ የሚያደርገው መንፈሳዊ ይዘቱ የእግዚአብሔር ቃላቶችና ትምህርቶች ለሰው ልጆች የሚሆኑ አስተምህሮቶች ስላሉት ነው። ስለዚህ ቅዱስ ይባላል። የተቀደሰ ነው። አዎ ቅዱስ ነው። የተለየ መጽሐፍ ነው። አዎ ቅዱስ መጽሐፍ ይባላል። የተለየ ነው። የተቀደሰ ነው። ኦኬ። ስለዚህ የተቀደሰ ነው ማለት የአምላክ ንግግር ውስጡ አለበት። የአምላክ ንግግር ያለበት ቃል በሙሉ የተቀደሰ ነው ይባላል አይደለ? ተውራት፣ ኢንጅል፣ ዛቡር ነው እኮ ተብሏል። አልሰማም እንዴ? ባይብል። ቆይ ችግር የለው እንትና 1000 ሰው ቁጭ ብሏል። መለኮታዊ ቅሪት አለበት አይደል? ያው የተቀደሰ ነው። መለኮታዊ ቅሪት ስላለበት ክላስህን ጠብቅ። 1000 ምናምን ሰው ቁጭ ብሏል። ሙስሊም በመሰረቱ ጥርት ያለ ነው። መለኮታዊ ቅሪት አለበት ካልክ እኮ የተቀደሰ ነው። የእግዚአብሔር ቃል ነው እያልክ ነው። የአላህ ቃል ነው እያልክ ነው። አወከር ጋር ነው እያወራ ያለው እንትን በል። ስለዚህ አሁን እንትን በልና ቀለል አድርገን እስቲ መጽሐፍ ቅዱስ ብለህ የጠራኸው ማለት ነው። መጽሐፍ ቅዱስ ማለት ምን ማለት ነው በእንግሊዝኛ? ሆሊ ባይብል ሆሊ ቁርአን እንደሚባልም ልታገኝ ትችላለህ። ኤኒዌይስ ሆሊ ባይብል። በግሪከኛ ምን ይባላል? ለምሳሌ እሱ የኔ ፖይንት አለ። ለምን እንዳልኩ ነገር ነው። ኦኬ ሐዋርያት ለምሳሌ መጽሐፍ ቅዱስ የሚባል መጽሐፍ ያውቃሉ? የተቀደሰ የሆነ መጽሐፍ ቅዱስ በመጀመሪያ ልክ 114 አንዴ ልመልስልህ 114 ሱራዎች ተሰብስበው ቁርአን እንደተባሉት 166 81 73 መጽሐፍቶች ተሰብስበው ባይብል ተብለዋል። እንደዛ ማለት ነው። ሐዋርያት ያውቁታል ወይ? ሐዋርያቶች ይሄ ሙሉ ጥቅል መጽሐፍ ቅዱሱን ያውቁታል ወይ? ልክ እንዴት ማለት መሰለ 114 ሱራ ተዘጋጅቶ ቁርአን የተባለውን ነብዩ መሐመድ ያውቀዋል ወይ እንደማለት ነው ጥያቄው። ወደ እኔ መተን እናየዋለን። ኡስማን ያዘጋጀውን ቁርአን ነብዩ መሐመድ ያውቀዋል? ቆይ በጣም ብዙ 114 ሱራ ማን የሰጠህ አንተ ቁርአን ብሎ? ችግር የለውም እሰጥሃለሁ፣ ችግር የለውም። ስለዚህ ባይብልን ስትተች የራስን እያየተች ስትተች የራስን ኧረ ቆይ እንዴ እኔ ክርስቲያን አቃቢ እንዳንተ አይከራከሩም። በጣም ረጋ ብዬ ነው እያወራ ያለው። እኔ ከእውነት ጋር ነው የምቆመው። አስመሳይ አይደለሁ። እንደዛ እኮ ነው። በአንድ ማስረጃ እስልምናን ስለተቀበልኩ ባይብልን አላበሳቀጥም። ቅዱስ አይደለም ብዬ እንደዛ እንዳጠብቅ ኖ ዋን ኬርስ። አንድ ነገር ወቅ እኔ ጉዳይ ሰለመ አልሰለመ ኢስላም ላይ የምጨምረው የምጎዳውም ነገር የለም። እንደዛ እንዳታስብ። ሰው አይቭን ሰለብሬትም አላረኩም። እኔ ጨምራለሁ አላልኩም እኮ የሆነ ትልቅ ነገር አድርገህ እንዳታስበው። ወላሂ እኔ ያኔ ራሱ ምንድነው ምን ያለው ልጅ ነው ማን ነው ግራን ይገባኝና እሱ ሌላ ጉዳይ ነው። ጥያቄ ላይ አተኩር ብሮ። ጥያቄ ላይ እንዳታስብ እኮ እኔ ጥያቄን እኮ እየሸሸህ ስለሆነ ነው። ስለዚህ ወደ አሁኑ ጥያቄ መጣና ባይብሉን የሚባለውን ወይ ደግሞ መጽሐፍ ቅዱስ ነው ያልከው መጽሐፍ ቅዱስ ብለው ሐዋርያት ጠርተውታል ወይ? መጽሐፍ ቅዱስ ብለው የማይጠሩበት ምክንያት ምንድን ነው መሰለ? በእርግጥ ባይብሎስ ይጠቀሙ ነበር ሐዋርያቶች። ባይብሎሶችን ይጠቀማሉ። ለምሳሌ ምን አይነት ባይብሎስ ማለት ነው? ኦኬ አይ እንደዛ ብለህ ጠይቀኝ። እንደዛ ብለህ ነው መጠየቅ ያለብህ። እሺ ባይብሎስ ማለት ጥቅል ብርሃናዎች ኢሳያስ ወንጌል ኢሳያስ ትንቢተ ኢሳያስ ጥቅሉ ባይብሎስ ነው የሚባለው። ችግር የለውም እሱ ችግር ቢብሎስ የድምፅ ልዩነት ነው። ኤኒዌይስ ብሮ ቃሉ በመሰረቱ የመጣው ጥያቄ ላይ አተኩር። ካሁኗ የሊባኖስ ከተማ ነው። ሊባኖስ ከተማ። ስለዚህ መጽሐፍ ቅዱስን ሐዋርያቶች መጽሐፍ ቅዱስን ሐዋርያቶች ወደ ሌላ አቅጣጫ ትሂድ ነው። እዚህ ጋር ነኝ። ያው አልፈቅድልህም አልኩህ እኮ ፖለቲካ እንድትሰራ አልፈቅድልህም።
የመጣውን ላስረዳህ ቃሉ ራሱ ምን እንደሆነ እንድታውቀው ማለት ነው። ከዛ ትርጉሙ ምን ማለት ነው አልፈልግም። ጥያቄ የሚያተኩረው መጽሐፍ ቅዱስ የሚባለውን ሐዋርያቶች መጽሐፍ ጥቅል ማለት ነው እንጂ መጽሐፍ ቅዱስ ማለት አይደለም። እኔ አላልኩም እንደዛ። እኔ መጽሐፍ ቅዱስ አላልኩም። ዮሐንስ አፈወርቅ ነው ፎር ዩር ኢንፎርሜሽን ማለት ነው። እሱን ነው እኔም እያወራሁ ያለሁት። ገብቶሃል ማለት ነው። የገባህን አትገባም እኮ። አሁን እኔ የምልህ ነገር ምንድን ነው? የመጀመሪያው ቸርች ፋዘር ለምሳሌ ማን ነው? ተው ናቸው ሐዋርያቶች። የመጀመሪያው ቸርች ፋዘር ማን ነው? ይሄ ሌላ ፖይንት ነው። አሁን እያወራን ያለ ነው እንጂ የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ የሚለውን ጥያቄ ጨረስክ እኮ? ያው እዚህ ጋር እኮ ነው ጠርቶታል ወይ? የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ ብሎ ጠርቶታል? እሱ አይደለም ፖይንቴ። መጽሐፍ ቅዱስ ለምሳሌ ጠርቶታል። ኦኬ፣ እሱ ቢጠራውም ባይጠራውም የሚያመጣው ለውጥ የለም። መጽሐፍ ቅዱስ ፖሊካርፐስ ጠርቶታል። ግለሰብ መጽሐፍ ቅዱስ ብሎ ስለጠራው መጽሐፍ ቅዱስ አይሆንም ብሮ። ተመልከቱ እንግዲህ ክለመንት ኦፍ ዘ ሩምን ግለሰብ እያደላችሁ ነው ክርስቲያኖች። ግለሰብ ፐርሰን ነው፣ አንድ ሰው ነው ብሮ፣ ኦርጋናይዜሽን አይደለም። ማነው መጀመሪያ መጽሐፍ ቅዱስ ብሎ የጠራሽ? ኧረ አዳምጥ ብሮ። እሺ ማነው የጠራው እኮ ንገረን። አሁን ዝም ብለህ አንተ ተነስተህ ለምሳሌ መጽሐፈ እርኩስ ልትለው አችልም። ማነው ያለው ትባላለህ። አሁንም እየጠየኩ ነው። ማነው መጽሐፍ ቅዱስ ብሎ የጠራው? ነገርኩ እኮ። ይሄ አርጊውመንት ለራስህም አይሰራም። ለምንድን ነው የማይሰራው? መጽሐፍ ቅዱስ አሁን ተጠርጣሪው አንተ ነህ፣ እኔ አይደለሁም። እዚህ ጋር ተጠርጣሪ ተይዘህ ነው። ስለዚህ መልሱን አዳምጥ። መጽሐፍ ቅዱስ አንዴ መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ነው። መጽሐፍ ቅዱስ እሱ ባይብል ነው። አንዴ እኔ ነኝ መላሹ። መጽሐፍቶቹ ስለ ባይብል አይደለም ጠይቀህ ጉዳይ ዲያ ከይቅርታ ጋር ስለ ባይብል ስለ ሆሊ ባይብል ነው እያወራሁ ያለሁት። ዋይዝ ሁን ነቃበል። ቅዱስ የሚለው ነው ቅዱስ የሚለው ቃሉ ምንድን ነው የሚያመለክተው ነው እንጂ የግዴታ አንዴ ቆይ ቁርአን ላይ ቁርአን የሚል ቃል ስላለ ቁርአን 114 ሱራ ነው ማለት አይደለም። ቁርአን የሚል ቃል ስላለ አንዴ ቆይ እሱን ነው እኮ እኔ ደግሞ እያረምኩ ያለሁት። ይሄ አስተሳሰብ ቀለል አድርገልኝ። እሺ ቀለል አንዱም ምዕራፍ ዮሐንስ ወንጌል ቅዱስ ነው። ዘሆል ባይብል ሁሉም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለው የተጻፈው ሁሉ አይደለም አልከኝ። አንዱ ጋር መጣሁልህ። ሁሉም አንዱ ዮሐንስ ወንጌል ቅዱስ ነው። ቅዱስ ነው ሁሉም መጽሐፍ ቅዱስ። ዮሐንስ ወንጌል ቅዱስ ነው ወይ? ዮሐንስ ወንጌል ምን ውስጥ ነው ያለው? ምን ውስጥ ነው ያለው? አይደለም የሆነ ነገር ምን ውስጥ ነው ያለው? ምን ውስጥም የለም። ስለዚህ መጽሐፍ ቅዱስ ነው። ምክንያቱም የመለኮት ቅሪት ውስጥ አለ። ስለዚህ ማስረጃ ምንድን ነው? መጽሐፍ ቅዱስ ነው። ማስረጃ አይጠበቅብኝም። ቅዱስ ቃሉን ከወሰድከው ሌላ ትርጉም አለው። የግዴታ እኮ ይኸውልህ ስማ፣ ኦርደር ታዞ መጽሐፍ ቅዱስ የሚል ጥቅስ ባይብል ውስጥ መገኘት አይጠበቅበትም። የግዴታ አንተ እንደምትፈልገው ቁርአን የሚል ቃል ቁርአን ውስጥ ስላለ ቁርአን 114 ሱራ ነው ማለት አይደለም። ተሳሳትክ ደግሞ። ቆይ ዑለማዎች ናቸው 114 ያደረጉት ቁርአንን። ስለዚህ ባይብልንም 66 አድርገው የሰበሰቡት። አንዴ አዳምጠኝ እባክህ፣ እኔ ከውሸት ጋር አልቆምም። እሺ አዳምጠኝ። መጽሐፍ ቅዱስን አንዴ አዳምጥና ትመልሳለህ። አዳምጥ። መጽሐፍ ቅዱስን መጽሐፎችን ሰብስበው አንዴ አዳምጥ። መጽሐፎችን ሰብስበው የሃይማኖት ሊቃውንቶች ውይይታችን ካሁን በኋላ ማለት ነው። መጽሐፍ ቅዱስን ሰብስበው መጽሐፍ ቅዱስ ብለው ጠርተውታል። አንዴ አዳምጥ። አዳምጥ። የተሳሳተ ሀሳብ ስታሰራጭ እያረምኩ እኮ። ማን የጠራው? የጠራውን እስኪ መጀመሪያውን ሰው ማን ነው ንገረኝ። ጠርተውታል አለ በራሱ አፍ ሰምታችኋል። ማን የጠራው? መጀመሪያ ከመመለሴ በፊት አንተ መጀመሪያ ራስህን መጀመሪያ መልስ እስኪ። 114 ሱራ ብሎ የሰየመው ማን ነው? 114 ሱራ ብሎ የሰየመው ማን ነው? እዛ ጋር አትምጣ። እኛ 114 ሱራ ብሎ የሰየመው ማን ነው? ይሄ አሁን ወላሂ የአእምሮህን አለማወቅ ያሳያል። ለምን እንደሆነ ላሳይ ቀለል አድርጌ። ስለዚህ እኔ መጽሐፍ ቅዱስን አልጠየቅኩም። እኔ መልሱን አዳምጥ። ወይ አንዴ ጠየቅከኝ አይደለ? እኔ ልመልስልህና ምን እያልኩኝ እንደሆነ ይግባ። ጥያቄውን አዳምጡት። እኔ መጽሐፍ ቅዱስ ስለሚለው ስም
በተቃራኒው ቁርአን እንደማለት ነው። በእኛ ቁርአን ስለሚለው ስም ስጠይቀው 114 ምዕራፍ ይለኛል። ሱራ ማለት ሱራ ነው። 114 ማለት 114 ነው። 114 ሱራ የሚባል እኛ መሰየማ የለም። ምናልባት እንግሊዝ አረብኛዋ እንትን ብሎ ከሆነ ማለት ነው። እኔ እየጠየቅኩ ያሉት አንተ ቁርአን የሚለውን ቁርአን ብሎ ማን የጠራው ብለህ ትጠይቀኛለህ። ችግር የለውም። አንድ ነጥብ ያዝኩልህ ምንድነው 114 ሱራ ብሎ የሰየመው ዑለማዎች ነው ብሎሃል። ይህንን ታመጣለህ። ቆይ ችግር የለውም። ከዛ በፊት ግን ጠርተውታል ባይብልን መጽሐፍ ቅዱስ ብለህ ብለሃል። ማን ነው መጽሐፍ ቅዱስ ብሎ ባይብልን የጠራው? ኦኬ ጨረስክ? የጠየቅኩ ጥያቄ ላይ ብቻ ትኩረት አድርገን ማን ነው መጽሐፍ ቅዱስን ቁርአን ብሎ የጠራው? መጽሐፍ ቅዱስን መጽሐፍ ቅዱስ ብሎ የጠራው? ጠርተውታል ብለሃል። ቤተክርስቲያን አባቶች ማን? ኦኬ መጽሐፍ ቅዱስን መጽሐፍ ቅዱስ ያለው ማን ነው? ግለሰቡ ማን ነው የሚል ጥያቄ ከሆነ ግለሰቦች ያወጡት አይደለም መጽሐፍ ቅዱስ የሚለው ቃል። አይ ቅድም ብለውታል። እንደዛ አላልኩም። እንደዛ ለማለት ፈልጌ ማለት እንደዛ ካላልክ በቃ ለማለት በግለሰቦች የአምላክ ቃል ነው መጽሐፍ ቅዱስ። አንዴ ቆይ እኮ የአምላክ ቃል ነው ሙሉ በሙሉ መጽሐፍ ቅዱስ ሙሉ ለሙሉ የእግዚአብሔር ቃል ነው ብዬ እኔ መጽሐፍ ቅዱስን አልተናገርኩም። እንደዛ አልወጣኝም እኮ ነው ወይ? አዳምጥ። ኦኬ ልመልስልህ ነው። የተቀደሰ ነው እስካልከኝ ድረስ የተቀደሰ ማለት ሙሉ በሙሉ ቅዱስ ነው ማለት ነው። ባይብል ሙሉ ቅዱስ ነው አለ። ስለዚህ አንዴ ቆይ መጽሐፍ ቅዱስ ታሪካዊ ይዘቶች ያሉት ስለ ታሪክ የሚያወራ የነገስታቶች የመሳፍንቶች ታሪክ የተለያየ ነገሮች ስለሚያካትት ሙሉ ለሙሉ አንዴ እኔ መላሹ የዲቫይን የእግዚአብሔር ሙሉ ለሙሉ የእግዚአብሔር ንግግር ቃል አይደለም መጽሐፍ ቅዱስ የተለያዩ የታሪክ ይዘቶችንም ስለሚያካትት። ኦኬ እሺ 50% የእግዚአብሔር ቃል ነው። እኔ ፐርሰንት አልሰጥም። ተበርዟል ብዬ ግማሽ ወተት ግማሽ እንትን ቡና አይደለም። እሺ ተበርዟል አልተበረዘም መጽሐፍ ቅዱስ ያጋጥመዋል። በዘመናት መበረዞች፣ ቃላት መጨመር፣ መቀነሶች ያጋጥመዋል። ስለዚህ ተበርዟል። ግን ኦሪጂናል ምንድነው ዋናው የእግዚአብሔር ቃል መልእክትን ግን መጽሐፍ ቅዱስ ላይ አልጠፋም። እንደዚህ አይነት ነገሮች ቢያጋጥሙ ተበርዟል አይደለ? አሁን መጽሐፍ ቅዱስ የሚባለው ወይም የመጽሐፍት ጥቅል ቢብሊዮስ ወይም ባይብል ተብሎ የሚጠራው መጽሐፍ የለም አይደለ? አሁን ተበርዟል። መጨመርና መቀነስ መጽሐፍ ቅዱስ ላይ የቃላት መጨመር እና የቃላት መቀነሶች አጋጥመውታል። መበረዝ የሚለው ቃል በራሱ መበረዝ ምን ማለት ነው የሚለው ትክክለኛ አይደለም። ምክንያቱም የተበረዘ ነገር ሙሉ ለሙሉ ነው የሚበረዘው። ለምሳሌ አንድን መጽሐፍ ቅዱስን ተበርዟል ሲል በእስልምና ብዙ አብዛኛዎቹን አስተማሪዎች መጽሐፍ ቅዱስ ተበርዟል ይላሉ። አንዴ እሱን አንደርስታንዲንግ ስላለ እሱን ላስረዳ ነው። እኔም የማምንበት ሀሳብ ስላለ ሀሳብ ነው ማስረዳ። ብሮ አዳምጠኝ። ምን ሆናል? መጽሐፍ ቅዱስ አንዴ አዳምጠኝ። ምን ሆናል? 1000 ሰዓት አላወራም እኮ አንድ ደቂቃ ነው የማወራው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀመው። ለምንድነው የማልጠቀመው መሰለህ? መበረዝ የሚባለው ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለውም። አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። በቁርአንም በሐዲስም ብትሄድ ያላ ቃል እኔ የማምንበትን ሀሳብ ልንገርህ። እኔ የማምንበትን ሀሳብ የምታምንበት ሰው ማታውቀው ከሆነ እንዳታንቦራጭቀው። እንደቀድሞ አላቅም ብለህ አላቅም የማምንበትን ካልኩ እኮ የማውቀውን ነው የምነግርህ። እኔ የማውቀውን ነው የምነግርህ። አዎ በጣም እኮ ትሞገትበታለህ። ስህተት ነው ልትል ትችላለህ። አንተ እኮ ስህተት ነው ልትል ትችላለህ እያልኩ ነው እኮ እድል እየሰጠሁ። በቁርአንና በሐዲስ ምን የሚላለን? አንድ ጊዜ አዳምጠኝ። እኔ ከቁርአንና ከሐዲስ ጥቅስ ሜንሽን አድርጌ ቁርአንን ልፈስር አይደለም በራሴ ትርጉም። እኔ የማምንበትን ነው የምነግርህ። ይሄ የማምንበት ከእስልምና ጋር ያጋጫል ካልከኝ አንተ መመለስ ትችላለህ። እኔ የማምንበትን ግን እነግርሃለሁ። ይሄ የኔ እምነት የኔ ሀሳብ ነው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው
በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድን ነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦልሬዲ መበረዙ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ነገር ግን በባይብል ደረጃ ምን ታምናለህ ካልከኝ መጽሐፍ ቅዱስ በዘመናቶች ጨረስኩ። መጽሐፍ ቅዱስ በዘመናቶች የቃላት መጨመርና የቃላት መቀነስ ገጥመውታል ብዬ አምናለሁ። ይሄንን ነው ጸሐፊዎች ይታወቃሉ። ጸሐፊዎቹ የማይታወቁ ብዙ የመጽሐፍ ቅዱስ ጸሐፊዎች የማይታወቁ የመጽሐፍ ቅዱስ ክፍሎች አሉ። የመጽሐፍ ቅዱስ አይነቶች አሉ። የጸሐፊዎቹ መኖርና ለመኖር በመጽሐፍ ቅዱስ ላይ የሚያመጣ ለውጥ የለም። ኦኬ፣ በጣም ጥሩ። እሺ፣ የኦሪት መጽሐፍት የተጻፉት በሙሴ ዘመንና በሙሴ ነው? አምስቱ ፔንታቴዎች ነገርኩ። የጸሐፊዎቹ አለመታወቅ ምንም ችግር የለውም ብሏል። ችግር የለውም። ቀለል አድርጎ የሙሴ መጽሐፍ ማን የጻፈው? ነገርኩ እኮ የሙሴ መጽሐፍን ሙሴ ቢጽፈው ባይጽፈው ሰው ቢጽፈው ባይጽፈው ምንም የሚያመጣ ለውጥ የለም። ጸሐፊው አለመኖሩ የሚያመጣ ለውጥ የለም እኮ። ጥያቄ ግን ማን የጻፈው ነው? እሱን እኮ ነው እየመለስኩልህ ያለው። ለውጥ አያመጣም። ቢኖር ባይኖር ለእኔ ለውጥ አያመጣም። ለውጥ አያመጣም እና ነው እሱ ሌላ ነው። የጻፈው እንትና ነው ግን ለውጥ አያመጣም ብትለኝ እሺ፣ ማን የጻፈው ነው? የእኔ ጥያቄ ለውጥ ያመጣል አያመጣም ብለህ አያመጣም በቃ ተቀብያለሁ። የጻፈው ግን ማን ነው? ነገርኩ እኮ ጸሐፊዎች ላይ የተለያየ አይነት ምልከታ አለ። የሙሴ መጽሐፍትን አንዳንዶች ስቴፕ እያረከው ስለሆነ በቃ እንለፍ። አላረኩትም። በጸሐፊዎች ላይ የተለያዩ የሃይማኖት ድርጅቶች መካከል ልዩነት አለ። እውነታውን ነው የምነግርህ። በተለያዩ ክርስቲያኖች ውስጥ ምን አልከኝ? ኢየሱስ ተሰቅሎ ሞቷል። ከዛ በሶስተኛው ቀን አድርጓል። ኦኬ፣ ኢየሱስ ክርስቶስ በምን? በመጽሐፍ ቅዱስ? አይ የአንተን አስተምሮ እየጠየቁ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አልጠየኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር? ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ፣ ይሄንን በአደባባይ እኔ እንዲህ ነው የማምነው ብዬ አልናገርም። ስለራሴ በጣም ጥሩ፣ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። ሃይማኖቴን እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን? መነገጃ ስለሚሆን በቃ ይሄን ነው የምንፈልገው። መነገጃ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ፣ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? የመናገር መብት አለኝ። እናገራለሁ። የመናገርማ ድመትም ውሻም አይጥም ይናገራል። አላህ ግን ይህንን ሀቅ ለእኛም ለዚህም ለ1100 ሰው ላሳየው አላህ የተመሰገነ። ኢየሱስ ክርስቶስ አምላክ አይደለም ብሎ የማይናገር ሰው ተሰቅሏል ያልተሰቀለም ሲባል የማይናገር ሰው እንደ ሙስሊም ተረካ። ወላሂ እኔ የምናገረው ነገር አልናገርም እያልኩ አልናገርም። መሐመድ ምናምን ብላችሁ የምታወሩ ሰዎች አላህን ፍሩ። ሰላ ያለ እያልክ ፖለቲካ እየሰራ እዚህ ፊት ለፊት የመጣ ደግሞ እምነት ምንድን ነው ብለህ ጨዋታ አትጫወት። ከኔ ጋር እንግዲህ የምንተዋወቀው እንተዋወቃለን። አላህ ዛሬ ለኸይር ነው ያገናኘን። እንደውም ብሎክ አደረገኝ ብዬ በቃ በስንት ግድ ነው ያገኘሁት ዛሬ። አልሐምዱሊላህ እኔ ይህንን ሀቅ ለማሳየት ቆይ አንዴ አላህ ሱብሃነሁ ወተዓላ እኛ ሁላችንም በሰማንበት የምንጠቀም ያድርገን። አይ ቲንክ ከዚህ በላይ እኔም ሰዓትም ሃይማኖታችንን በአደባባይ አንናገርም።
አዎ ደብቁና በውስጥ በኩል ሃይማኖታችሁን ስበኩ። ግን ስለ ኢስላም ምንም ነገር እንደማታቀድም አስመስክሬያለሁ። አልሐምዱሊላህ ርዕሴ እሱ ነበረ። አጠቃላይ የምታነሳው ነገር ሁሉ እንትን ብሏል። ስለዚህ ምንድን ነው የሚባለው መሰለህ የሆነ በቃ ያለውን ሀሳብ ቀይር አድርግና ደግሞ በሌላ ፋሽን በሌላ ሙድ ብንመጣ የተሻለ ይሆናል። እንግዲህ ሰራ ምንም ፋሽን እና ምንም ሙድ የለውም። ስለዚህ እኔ የራሴን እምነት በአደባባይ መናገር ቡሬዳ ምን አይነት ሰው እንደሆነ ሙስሊሞች ማወቅ አለባቸው። ኦኬ ምን ያክል ውሸታም እንደሆነ ሁላችሁ ሙስሊሞች መገንዘብ አለባችሁ። እና ዛሬ ታይተሃል። በጣም ነው የምናመሰግነው። ሰላም አለይኩም ወራህመቱላህ። አንዴ ልጠይቅ ቅድም ቆይ ፋሩቅ አንዴ ቆይ ጉዳይ አንድ ጥያቄ ነበረኝ። ቅድም ስትከራከሩ ኦሪጂናል ቁርአን አልተቃጠለም፣ ኦሪጂናል ፍራግመንት ግን ተቃጥሏል ብለህ ነበር። ተሳሳትኩ? እሱን አሁን ድጋሚ ወደኋላ እሱ ላይ ሀሳብ መስጠት አልፈልግም። አይ እሱ ላይ ነበር ጥያቄ በተናገርኩት። አሁንም ቢሆን አንድ ጊዜ አሁንም ቢሆን የሃይማኖቶች እስልምናንና ክርስትና ላይ ያለኝን አንደርስታንዲንግ ከመናገር ወደኋላ አልልም። ውሸትን እየዋሸው ህሊና እያታለልኩኝ የቤተ እምነት አጋፋሪ አልሆንም። ስለዚህ ራሴ እሱ መብትህ ነው፣ እንደፈለግኩን መብት ነው። እኔ አሁን ጥያቄ ኦሪጂናል ፍራግመንት ተቃጥሏል ስትል ነበር አይደል? እሱ ሌላ ቶፒክ ነው፣ ሌላ ርዕስ ነው። አይደለም ስትናገር የነበረው ነው እንጂ ኬታ መጣሁ። ኦሪጂናል ፍራግመንት ተቃጠለ ስትል የማን ፍራግመንት ማለት በተስታሽ ማለት ነው? ማን የጻፈው? እኔ ጥያቄ እየጠየቁ ነው። ኬታ መጣሁ። ኦሪጂናል ሀዲሱ ላይ ኦሪጂናል ፍራግመንት ሚል የለም። ኬታ ነው ያመጣው? ማንስክሪፕት የሚለውን ነው ኦሪጂናል ፍራግመንት ኬታ መጣሁ ነው። አንተ ዝም ብለህ በራስህ ነው የምትናገረው? አልገባኝም። እሺ ጥሩ ጥያቄ ነው። እኔ የተናገርኩት ምንድን ነው ያው ሳላ እንግዲህ ትንሽ ከአንተ ጋር ምግባባ ይመስለኛል። እኔ ያልኩት ምንድን ነው መሰለ፣ ቪዲዮዬም ላይ መስማት ትችላላችሁ ደግማችሁ። ስለ ቪዲዮ አይደለም እኔ እዚህ ስለተናገርከው ነው የማወራው። አሁን እዚህ ደጋግሞ ሲጠይቁ ኦሪጂናል አልተቃጠለም፣ ኦሪጂናል ፍራግመንት ተቃጥሏል። ኦኬ አንዴ ቆይ። አሁን ምንድን ነው እኔ ያልኩት ፍራግመንት ምንድን ነው? ፍራግመንት ማለት የተቆራረጡ ስብስቦች ማለት ነው። የቁርአን ስብስቦች፣ የተቆራረጡ የቁርአን ስብስቦች ፍራግመንት ተብለው ይጠራሉ። እነዚህ ፍራግመንቶች ኡስማን አቃጥሏቸዋል። እነዛ ፍራግመንቶች የመጀመሪያዎቹ ማኒስክሪፕት ፍራግመንት ማኒስክሪፕት እነዚህን እኔ ኦሪጂናል ብዬ መጀመሪያ ሶርስ ወይም ኦሪጂናል ኬት ነው ያመጣው? ኬት አመጣው? ማስረጃ ስጠኝ። ኦሪጂናል ለመሆናቸው ሲያቃጥላቸው ኦሪጂናል ለመሆናቸው ማስረጃ ስጠኝ። አንዴ አትበል፣ ማስረጃ ስጠኝ ያልኩኝ። አንዴ ያወራነው ላይ አዲስ ቶፒክ እያወራ ነው ያለው። አንተ ቢቻል እንትን ቢበቃ ምናምን እንትን አስብ፣ ግን የተሻለ ያለው ነገር ስለተነሳ ዝም ብሎ ሌላ እንትን ቢቻል ቢበቃ። ይሄ የኔ ሀሳብ መቃጠሉን ማስረጃ ልስጥት ጋር ችግር የለውም። በጣም የደከመ እኔ ቤት መተህ መጠየቅ ትችላለህ። እኔ በደንብ ነው ማስተናገድ አንተን አይደለም። ካልሆነ ደግሞ ቤትህም እመጣለሁ። ችግር የለም። ይሄ ነው ይሄድ ይመስላል ጋይስ። እኔ ቲክቶክ ላይ ሃይማኖቴ እንዲህ ነው አልልም፣ እንደዚህ ነው ማምነው በአደባባይ አልናገርም። ግን ከዚህ በኋላም የማደርገውን ነገር አይ ቲንክ ክሊር ላድርግላችሁ ላላችሁ ሰዎች በእስልምናና በክርስትና ዙሪያ ላይ የእግዚአብሔር ቃል ወይም ደግሞ የአላህ ቃል ተብሎ በሚጠሩት መጽሐፍቶች ዙሪያ የሚሰማኝን ሀሳብ እውነታ ላሉ ሰዎች ጋራ የሚመለከተኝም ባይመለከተኝም ቢመለከተኝም እናገራለሁ። ከመናገር ወደኋላ አልልም። ነገር ግን እስልምናን ማንቋሸሽ ኦር እስልምናን መሳደብ እኔ እንደዛ አይነት ነገር አላደርግምም፣ እያደረግኩም አይደለምም፣ አላደረግኩምም። ስለዚህ ዲስከሽኖች ሲኖሩ ሀሳብ አነሳለሁ። ጥያቄ ካለኝ ሙስሊሞች ቤትም ገብቼ ጥያቄ ልጠይቅ እችላለሁ፣ ጥያቄ ካለኝ። በተረፈ ሌላ ምንም ነገር አጀንዳ ወር ደግሞ ሌላ ጉዳይ የለም። የተናገርኩት ስህተት የመሰላችሁ ሰዎች ካላችሁ
ይሄን የተናገርከው ስህተት ነው ብላችሁ ማውራት መብት አላችሁ። ይሄን ይመስላል። በተረፈ እንከባበር። እኔም አልደርስባችሁም፣ እናንተም አትድረሱብኝ እና ሰላማዊ የሆነ ጊዜ እንድናሳልፍ ተስፋ አደርጋለሁ። ኦልሬዲ እኮ ሙናፊቅ ነው ብላችሁ ደምድማችሁታል፣ ቤታችሁ ምናምን ደምድማችሁታል። እኔ አሁን ሃይማኖቴን እንትነኝ እንዲያነኝ አልልም። አለቅ ምናምን ደምድማችሁታል። ስለዚህ እራሳችሁን ቻሉ የኔ መልእክት እና ይህን ይመስላል። ተገላገልኩ። ታውቂያለሽ፣ እረፍ ነው ያልኩት። ከዚህ ወደዛ እንደ ኳስ ይጫወታሉ ሰው ነው። እና ለማንኛውም ግን አንድ መልእክት እና ጉዳይ ጨረሳችሁ? አሁን አንድ መልእክት